እናንተ ኮመንት ላይ የሚሳደቡት ስድብ ለካ ይደርሳል። አየው ዛሬ ቀኑ ሙሉ ሲሰድቡኝ ውሎ ሲሰድቡኝ ውሎ ይኸው አሁን አሞኛል። የምር ማለት ነው አሞኛል። ልሰናበታችሁ ነው የመጣሁት። በቃ አሞኛል፣ በጣም እያመመኝ ነው። ቀኑ ሙሉ ምግብ ሳልበላ ውዬ ማለት ነው። ምግብ አስጠልቶኝ ምግብ ሳልበላ ውዬ አሞኝ ርቦኝ ምናምን በልቼ ከዛው በጣም እያመመኝ ነው የምር ማለት ነው። ቀልዱስ ቀልድ ነው። እናንተ ቀልዱ፣ እናንተ ባቀልዱ። እኔ ሄርሜላ ስድብ ለምን ትሳደቢያለሽ እያላችሁ ትሰድቡኛላችሁ። አሁን ይኸው አሞኛል ነው የምላችሁ። አሞኛል፣ መቀመጥ አቅቶኛል። ወንበር ላይ መቀመጥ አቅቶኝ ይኸው መሬቱ ላይ እየተቀመጥኩ ነውና እስቲ አሁን ደስ ይበላችሁ ብዬ ነው ቪዲዮ የሰራሁላችሁ። እየሰደባችሁኝ ይውላችሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው የምር ቀልዱስ ቀልድ ነው። በጣም አሞኛል ዛሬ ምን እንደሆነ እንኳን አላውቅም። በጣም ነው የሚያስጠላው፣ ማርያም በጣም ነው የሚያስጠላው። እና ደግሞ አሞኝ ማለት ነው። እንግዳ መጥቶ ስራ እየሰራው ነው ኩሽና ውስጥና በጣም ያስጠላል። ሰላም ቤተሰብ እንዴት ዋላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ እኔ ቢያመኝም ማለት ነው ከእናንተ ጋር ካላወራው ጤናዬ ስለማላገኝ ከእናንተ ጋር ሳወራ ሰላም ሆናለሁ። ጭንቀቴ ይለቀኛል፣ ህመሜ ይለቀኛል፣ እፈወሳለሁ። ገባችሁ አይደለ? እፈወሳለሁ። የምሬን ነው። እና ፈጣሪ ማርሽ በሉኝ በዚህ አጋጣሚ። እና ነገ ካልመጣው ደግሞ አደራችሁን ጠይቁኝ፣ ኮመንት ላይ ኮመንት ጻፉልኝ። አረ የመዳም ቅመሞች ጠይቁኝ፣ ተው። እና ምን ትላችሁ ፈልጌ ነው ዛሬ ቡዜ አብርሃም ቤት ሄዳለች። እንደምታውቁት ሩትዬ እየተንከባከበችኝ ነው፣ ሚስቴ የልጄ እናት እየተንከባከበችኝ ነው ብሏል አቶ አብርሃም። እና አዎ እውነቱን ነው፣ እየተንከባከበችው ነው። ልጁ እንደዚህ ፊቱ ራሱ እንደዚህ አብርቶ እንደዛ ጥቁሩ ከስቶ የነበረው ልጅ እንደዚህ በአንድ ላይ እንደዚህ ይው ብለው ቀርተዋል። እና ምን ልላችሁ ፈልጌ ነው ሩታ በደንብ አድርጋ ባሏን የልጇን አባት የመጀመሪያ ፍቅሯን በደንብ አድርጋ እየተንከባከበች ነው። እና ምን ልላችሁ ፈልጌ ነው ቡዜ አፍርሽ ተቀመጪ አትበይ እንዳሮጊት ማለት ነው። አንቺ ባል የለሽም፣ እንደዚህ ትጮይ፣ ባልሽ ምንም አይልሽም፣ ባል የለሽም፣ ልጅ የለሽም። ኧረ ከልጅሽ ጋር ጊዜ አሳልፊ፣ ከልጅሽ ጋር ጊዜ አሳልፊ የኔ እናት። እዚህ መጥተሽ አትጃጃልኝ ወደዛ። ምን አገባሽ አንቺ ከሚስቱ ጋር አይደለም። አንቺ ራስሽ አብርሃምን በራስሽ መንገድ ወደ ራስሽ እንዲመለስ አድርጊው። ምን አገባሽ? በምንም ማለት መልሶ ባለው አይደለ እንዴ? ሲጀመር ደግሞ አብርሃም ምንም አልሆነ። ገባሽ? እኔ ዳኒ ኤፋይ እየተንከባከበኝ ነው፣ ሚስቴ ሩቲ እየተንከባከበችኝ ነው እያለ ጸጉሯን እየደባበሳት ነበረ፣ ምናምን ፈታ እያረጋት ነበር። ስለዚህ አንቺ ዝም ብለሽ ትናንትና መጣሽ እንጥጥጣ አትበያትብኝ። እዛ ምን ትመስላለች በእናታችሁ። እኔ መሳደብ አልፈልግም። ቃልም ተሳድቤ ነው ይኸው እናንተ ደግማችሁ ነው መሰለኝ። አሁን እያመመኝ ነው። መሳደብ አልፈልግም እላለሁ፣ ግን የለመደ አፍ ደግሞ ስለ ሄርሜላ ሳነሳ የሆነ በቃ ስደቢ ይለኛል። ስለ ሄርሜላ ሳነሳ ማለት ነው። ስለ ሩትዬ ሳነሳ ደግሞ ስለ ፍቅር ብቻ ወሬ፣ ሩትዬን አሞግሻት፣ ሩትዬን በቃ የሆነ ደስ የሚል ቃላቶችን ተናገሪያት ይለኛል። ውስጤ እኮ ነው የሚለኝ። ምን እኔ እኮ አይደለሁም፣ እዚህ ጋር ነው በቃ ከዚህ ነው የሚወጣው። እኔ ፈልጌው አይደለም። ሄርሜላ ደግሞ ልክ ስሟን ሳነሳው ማለት ነው ስድቡን ከየት እንደሚመጣ አላውቅም። የምሬን እኮ ነው። የምር ስድቡ ከየት እንደሚመጣ አላውቅም። አልሳደብም፣ ይቅርታ አድርጉልኝና እኔ ስድብ ቲክቶክ ላይ አልወጣም፣ ከሴቶች ጋር አልገናኝም ምናምን አልሳደብም። ግን ልክ ስለ ሄርሜላ ሳውራ ስድቡን ከየት እንደሚያመጣ አላውቅም። እዚህ መዳሞችን የሆነ ሲልኩኝ ምናምን ተናድጄ እንደዛ ምላቸው ይሆን አላውቅም። ምን እንደሆነ አላውቅም። የሆነ ይፈላል፣ በቃ ይመጣል። ከየት እንደሚመጣ ግን አላውቅም። ስለ ሩትዬ ደግሞ የሆነ ጥሩ ነገር ለማውራት የሉልዬን ነገር ሳነሳ የሩትዬ ስም ሳነሳ ደግሞ የሆነ ጥሩ ነገር ከውስጥ ፍልቅ ብሎ ይወጣል። አይደለ? ፍቅር አይደለ ታዲያ ቤተሰቦች ያረተው